ይሁን ነገሩ የተበላሸኩ እንደወጣት ሸሚዝ ላድርግ ስትል እማዬ ምን ሆነሻል? ምን ሆንኩ እንዴ በጣም ተርሳሽተሻል እኮ ጋሽ ብሩ ራሱ ቅድም ሰላም ሲሉሽ እኮ ምንም አልሰማሻቸው። አዎ አንዳንድ ቀን እንደዚህ ቀልብን የሚያጠፋ ነገር አይጠፋማ። ሰናይት በጣም ቀዩን መስመር እያለፍሽ ነው። ቀይ መስመሯን ማለፍ አንተ አስተምረኝ ነው። አንቺ ሴትዮ ጭራሽ እኮ ልብስሽን ቀደሽ ማበድ ነው የቀረሽ። እድሜ ይስጥ ባሻ እድሜ ይስጥ። ገና አንተ ይሄው ልብሴን እንዲህ አርገህ ታስወልቀኛለህ ማለት። ተው እባክህ ዞር በል። ነገር አታዙር እሺ። አንተ ገና ቀልቤን አዙረህ ልብሴን አውልቄ ብን እንድል ነው የምታረገኝ። አረ ጠላትሽ ይጥፋ። ከዚህ ምን አዳረሰን? አሃ ከዛ በመለስ ግን ሁሉንም ነገር ታደርጋለህ ማለት ነው። ሰናይት እስኪ ግቢና አረፍ በይ። አዎ እማዬ እስቲ ትንሽ አረፍ በይ። ዝም በይ እባክሽ። አንቺ ደግሞ ያባትሽ ልጅ አትሳሳች። እኔ ያንቺም ልጅ ነኝ። ሰሚያለሽ? የኔም ልጅ ብትሆኝማ አባትሽ እንደዚህ የበላይ ሆኖ ሲፈነጭብኝ ዝም አትይም ነበር። እማዬ እውነቱን እንነጋገር። አንነጋገርም። አልፈልግም። ይኸውልሽ ያንቺ እውነት ያባትሽ እውነት ስለሆነ ባፍንጫዬ ውልቅ ይበል በቃ። እንዴ መናገሪያ አፈጣሪ አበጅቶልሽ ለምን ባልተገባ መንገድ ባፍንጫሽ ታስወጫዋለሽ? ላንቺም ቢሆን እኮ የጤና እክል ነው። ትሪት ምችም ወሬ ማሳመኑ መቀባባቱን ታውቅበታለሽ። አሁን ምን አድርጉኝ ነው የምትይው? ምንም። እኔ ምን አርጉኝ አልኩኝ? ከቻላችሁ ተውኝ በቃ። እንዲህ ይሆንሽ ምን ሆንኩኝ? የሆነች አውሬ መስዬ ታየዋችሁ? አረ እግዚአብሔር ይቅር ይበልሽ። እንዴ ምን እያልሽ ነው? ያልኩትንማ ሰምተሻል። አዎ ሰምቻለሁ። እና ከሰማሽኝ አንገትሽን ስጪኛ። ለምን? እንዴት ለምን? ይሄ ያስኩት እኮ ላንቺ ነው። አዎ አይደል? እሺ ግን እኮ መንበረ ግን ምን? አይ አንቺ አንድ ሳምንት ሳይሞላት አንድ ሳምንትማ ሞላት ማለቴ ከተቀበረች ማለቴ ነው እኮ። እና ከያስኩት ሀብል ጋር ምን ያገናኘዋል? ትንሽ እንኳን ሳልሰነብት እንዴት ጌጥ ባንገቴ ላድርግ? ህይወት እንደዚህ ናት። ሰው ይወለዳል፣ ያድጋል፣ ከታደለ ያረጃል፣ ይሞታል። ካልታደለስ? እንዲህ በለጋነቱ ይቀጠፋላ አይደል? ይቀጠፋል። ግን እኮ በለጋነት እንደዚህ ያስፈራል። ይቻለ ምን የማያስፈራ ነገር አላት? አየሽ፣ ዓለም የደፋሮች ናት። እኔ የምለው ግን ስለማሞታ የሰማኸው የምታውቀው ነገር አለ? መጀመሪያ ሀብሉን ላርግልሽ። መንቢ ጊዜው ደርሷል። የምኑ? የምንጠቃለልበት ጊዜ ደርሷል። ይሄን ሀብል ሳደርግልሽ ደስ የሚል ስሜት ይሰማኛል። አዎ ካንተ ልብ ደስታ ይፈልቃል። ግን የእውነት ደስታ አይደለም። የበቀል፣ የቂመኝነት፣ የጭካኔ ውጤት የሆነ ጨካኝ ደስታ ነው። አውቃለሁ ዛሬ አንገቴን ወደ መታረጃዬ የሚያስገባኝን ገመድ እንዳጠለክልኝ። ምን ነው ዝም አልሽ? ልክ እንዳንገታ ብሉ በጣቴ ላይ ጋብቻ ቀለበት ስታደርግልኝ እየታየኝ ነበረ። አትጠራጠሪ፣ አይቀርም። አትጠራጠር እሺ፣ አይቀርም። መጠርጠሩስ? አረ ታዲያ ለምን አንተ አባት እሷ እናቱ ናችሁ ቁማችሁ ለምን አድሯትን? ሰናይት ግን እንደው የምርሽን ነው? አሁን የምሬ ነው። ይሄ ጋብቻ ወሬ ከተነሳ ጀምሮ በሰበብ አስባቡ ትርንጎ ነው፣ ትመጣለች ነው። ምን ነው አንተ የመጀመሪያ ሚስቴ ናት ወቁልኝ ነው። አቤት ፈጣሪ! እንደው እንዴት ያለኸው ትዕግስተኛ ነህ። አታነካካኝ። እኔ ራሴን ችዬ ነው ያልኩ። ደግሞ እሱ ምን አደረገና? ትዕግስትህን ግን ሰጠኝ። አዎ ተው እንጂ ትዕግስትህን ይስጥ። የልብህን ካደረክ በኋላ ትዕግስቱን ይስጠኝ። እንዴ ስማ፣ ላንተስ ትንሽ አይደብርም እንዴ? እውነቷን እኮ ነው ሊልዬ፣ ሸም ነው አለች። በቃ አቤልም ትርንጎም አይመጡም። አቤት ለምን ተብሎ ነው የማይመጡት? በቃ ትርንጎ አልክ አይደል ያልሽኝ? ሁለቱም አይመጡም። በቃ እኮ ሰናይት እንዲህ ስላለች አትምጡ ለማለት ነው አይደል? እጅ እባክሽ አንቺ ሴት እንግዲህ ተይ። ደሜን አታፊው እንዴ! አረ ለምን ያንተ ደም ይፈላል እናቴ? የኔ የደዋ ደም ተንተክትኮ ባናቴ ይድፋኝ እንጂ። ሰናይት ምን አለ ብንተው እንዴ? ለምን እንተዋለን? ቆይ እንጂ አንተ የዚህ ሴትዮ ስም ሲጠራ ለምንድን ነው የምትሸሸው? አልተውም።
ለሰራሁት ስህተት ይቅርታ ሰጥቻለሁ ካልሽ በኋላ እንደገና ውሾን ያነሳ ውሾ ይሁን ብለን ከተሙ ነው በኋላ ተመልሰሽ ነገሩን ያነሳሽው አንቺ አይደለሽ? ለምን ነው ምንቶ እንዴ? ተይ እንጂ። አሃ ውሾን ያነሳ ውሾ ይሁን ከተባባልን በኋላ በሆነ ባልሆነ የዚችን ሴትዮ ስም እየጠራ ነገሩ የምታነሳ አንተ ነህ። የማይቀሩ የሚጠሩ ሰዎች ስም ዝርዝር ጣፋልሽኝ። እሺ ብዬ ከሚጠሩ ሰዎች ስም ዝርዝር ውስጥ ስሟን ጣፍኩት። አልጻፍኩም፣ ውሸት። መጀመሪያ በቃል ነው ትርንጎ ያልከው። እና ታዲያ ጥቂት ሰው ስለሚጠራ እየተመካከረን አልሽ። እንግዲህ የሚጣፈውን ሰው ለመጣፍ መነጋገር ነበረብን። ስሟን ጠራው፣ በቃ ምን ይሁን? አንተ እንዲሁ ሌላው ይቅር፣ በዚህ በቅርበት ባጥር የሚለዩ ጎረቤቶቻችን ጋር እሷ ቀርባ ነው እንዴ በአንደኝነት ትርንጎ ብለህ ስሟን የጠራህ? አንቺ አይደለሽ እንደ ዘመዶቻችን ይቅደሙ ያልሽው? እኔ አላልኩም። የስጋ ዘመድ እንጂ የጋብቻ ዘመድ ይቅረብ አላልኩም። እኔ ማለት አንተ እንደ ድሮ ሰው ዘመድ ካልመጣ ምናምን ትላለህ እንዴ? የዘመድ ናፍቆትና ፍላጎት የዛሬና የድሮ ሰው ያስብላል እንዴ? ማለቴ ለምን ቀለል አታደርገው? በቃ ነው እዚህ ያለው አይደል እንዴ? እውነት ነው። አንቺ ሚስቴ፣ እህቴ፣ ጓደኛዬ ነሽ። እወድሻለሁ። እኔም እወድሃለሁ። የሄዳችሁበት ጉዳይ እንዴት ሆነ? አልነገርሽኝም እኮ። አለቀ። 04 ያለውን ቤት ሙሉ ለሙሉ በእኔ ስም ዞረ። አሁን እንድሜ ባለቤት ነኝ። እሺ ወቂ። የሚገርሙ ቤተሰቦች ናቸው። በጣም ከዚህ በኋላ ለአቅም ሔዋን ደርሰሻል። ቤት አያያዝ፣ እንዴት ንብረትን መቆጣጠር እንዳለብሽ ማወቅ አለብሽ ብለው ነው ይሄን ያደረጉልኝ። ደስ ይላል በጣም። ስማ ዩኒቨርሲቲ እኮ በራሴ ገቢ ነው የምማረው። ይገርማል። ምኑ? አንዳንድ ቤተሰብ ደም ብዛትና ስኳር ያወርሳል። እንዳንቺ ያለ ደግሞ ቤተሰብ ከልጅነት እስከ እውቀት አስተምሮ መጨረሻም ቤት ይሸልማል። እኔ እድለኛ ሰው ነኝ። ከዚህ በላይ ምንም ነገር የለኝም። አንድ የሰማሁት ታሪክ ነበር። ልጁ ለእናቱም ለአባቱም አንድ ነበር። አባትየው ለሚስቱም ለልጁም ሳያሳውቅ የቤቱን ካርታ ሲዞ ከአራጣ ላይ ገንዘብ ይበደራል። በዛም ገንዘብ አሸሼ ገዳሜ ሲል የሆነ ቀን በሰዎች እጅ ይገደላል። እናትና ልጅም ለቅሷቸውን ተወጥተው የቤቱን ጉዳይ ቦታ ቦታ ላይ ሲይዙ ሲል አንድ ሰው ወደ ቤታቸው ይመጣል። ሰውየውም የቤቱን ካርታ ይዤዋለሁ፣ አባታችሁ ከኔ በአራጣ ብር ተበድሯል ብሏቸው እረፍ። እናትም በዚህ መሃል ደም ብዛት ይነሳባትና አልጋ ትይዛለች። ሲያሳዝኑ። ነገሩ መቼ በዚያ በቃና ልጁም እባክን የቤቱን ካርታ መልስልን፣ ቤቱንም ሽጠን አሊያም ደግሞ በረጅም ጊዜ እንከፍላለን ቢሉት አራጣ በዳሪው አሻፈረኛል። በእርግጥ ልጁ ጎረምሳ ነው፣ በጉልበት ነገሮችን ማድረግ ይችል ነበር። ቢሆንም የእናቱ ነገር አሳሰበው። ከዚህ በኋላ እሱ ቢታሰር እሷ ሟች ነው የምትሆነው። እና ምን ሆኑ? ምን ይሆናሉ ብለሽ ነው? ከአራጣ በዳሪውም ጋር ተስማምተው የቤቱን ካርታ እንደሚመልስለት ልጁም የሱ ወንጀል ተባባሪ እንደሚሆን ቃል ገባለት። በዚህ መሰረት ልጁም የአራጣ በዳሪው ወንጀል ቅጥረኛ ሆኖ ቀጠለ። ወይኔ በማየሞት። ከዚያስ? ምን ከዚያ ያለ ሊልዬ፣ ሀብታም ቤት ያላቸው ባሎቻቸው የሞቱባቸውን ሴቶች እያጠመዱ የአራጣ በዳሪው ወጥመድ ውስጥ እያስገቡ ብዙዋንም ማስለቀስ ቀጠሉ። ወይኔ ልጁ ግን ሲያስጠላ። ለምን? ምን አረገ እንዴ? እንዳልኬ ምን አደረገ ትላለህ እንዴ? ወጣት እኮ ነው፣ ሰርቶ አይበላም። የቀረው ይቅር፣ የእናቱን ቤትም ደግሞ በህግ አይጠይቅም። አራጣ በዳሪው እኮ ብቻውን መንግስት ነው ልዬ። በሁሉም ቦታ ሰዎች አሉት። እጁ ረጅም ነው። ገንዘብ የማይሰራው ምን አለ በዚህ ሰዓት? እሺ መጨረሻው ምን ሆነ? እኔ እንጃ። ልጆኝ የሰማሁት ታሪክ ነው። ወይኔ እንዳልክ እንዴ! ባለፈ ለሁን በሰማኸው ታሪክ ትናደዳለህ። ታውቂያለሽ፣ በልጅነት አእምሮ የሰማሁት ታሪክ ስለሆነ ሁሌ አራጣ በዳሪውን እኔ ብበቀለው እላለሁ። የኔ ጌታ ይኸውልህ፣ አሁን ባለትዳር ነህ፣ ብቻህን አይደለም። እንኳን በሰው ጉዳይ አይደለም በራስ ጉዳይ እንኳን ቢመጣብህ ትዕግስተኛ ልትሆን የግድ ይላል። እውነትሽን ነው። ታዲያ የደስደስ ምንድን ነው የምጋበዘው? በምኑ የደስደስ? የቤት ባለቤት በመሆንሽ ነው። አቤት ግብዣ ሲያምርክ ይቅር ሱሚ ነው አለች እማዬ። እንዴ ምን ነው? ስማ ምን ነው ይላል እንዴ ይሄ ደፋር። ይኸውልህ ከዚህ በኋላ ቤቱ የሁለታችንም ነው። ስለዚህ ባልና ሚስት ነን ማለት ነው በኢትዮጵያ ሕግ። እሱማ ሀብትሽ በሀብቴ ተብሎ ሲፈረም ነው። እንዴ እውነት ግን አንተ እንዴት ነው የምታገባኝ? እንዲህ ነዋ። እየቀለድኩኝ አይደለም። እንደ አሜሪካኖቹ 3 ሰሃን እኔ 3 ሰሃን ያንቺ የሚል ባለ ሁለት የባንክ ቡጋ ብቻ አልፈልግም። መቼ ነው ያሰብኩ አልኩ። እናንተ አሜሪካኖች እኮ ትቀልዳላችሁ እንዴ። እንኳን ቁሳቁስ ይቅርና ወንድሜ አምኜክ እኮ ነው ራሴን እንኳን የሰጣው። እሱማ እውነትሽን ነው።
ሰው ከራሱ በላይ ለሰው ምን ስጦታ አለው? አምላካችን እኮ ለሰው ልጆች የሰጠው ስጦታ ራሱ ነው። ሁሌም ወደ እግዚአብሔር ስንቀርብ እጁ ላይ ያለውን ስጦታ ሳይሆን ማየት ያለብን እሱን ራሱ ነው። ጥያቄ መጠየቅ እችላለሁ? ይቻላል። እስከ መቼ ነው ግን? ምኑ? ዝምታው። ስለምን ዝምታ ነው የምታወሪው? ገብቷል። እሺ ለምን እንዳልገባ ትሆናለህ? መቼ መሰረሽ ነው ስር መጠመጥ የምውለው? ጠንቋይ አልቀልም። ያንቺን ሐሳብ እንዴት ላውቅ ይችላል? ከጠንቋይ ታስንቃለህ እኮ። ወደው አይስቁ አሉ። አንተማ ሳቅ ምን አለብህ? ወይ ጉድ! ደግሞ መሳቅም እኮ አልተቻለም። እሱን ተውና መልስልኝ። ጥያቄሽን አላቀረብሽም እኮ ምን ብዬ ልመልስልሽ? እውነት ግን ሳይገባ ቀርቶ ነው? አንቺ ያምሻል እንዴ? ተጠይቂ ከሆነ ጠይቂ። ስለ ሀና ነው። ስለ ተረንጎ ምን? አሁንም ትወዳታለህ እንዴ? አላውቅም እኮ እንዴት እንደሞተች ፖሊሶች ያጣሩ? እያጣሩ ነው፣ ሲጨርሱ ያሳውቁናል። እሺ ጠይቄያለሁ እኮ። አልጠላትም ግን አላፈቅራትም። ወትሮም ቢሆን ካለቃዬ ጋር በፉክክር ተወራርጄ ነገሩን እንዳደረኩት ታውቂያለሽ። ይሁን እንግዲህ ምን ይደረጋል? እውነት ነው፣ ምን ይደረጋል? ይደረጋል እንጂ አንተ ድንገት ፍቅር ቢያገረሽብስ? እንዴው ሰናየት እንደው ለሞትልሽ እንደው ትጠረጠሪኛለሽ? አዎ። እንዴት ጠረጠርሽ? እሺ አለን። ኖረህማን የደወልከው ምን ፈልገህ ነው? አዲስ ነገር አለ። ምንድነው? ተሳክቷል። ማለት ሰውየው ዛሬ ከሚስታቸው ጋር ሄደው 04 ያለውን ቤት በሊሊ ስም አዙሮታል። ምንድነው የምታወራው? እውነቴን ነው እኮ ካርታው በስሟ ዞረ። አዎ ከኔ ጋርም አውርተን ነበር። እሺ ምን አለች? አንተስ ምን አልካት? ነገር አበላሽተህ ከሆነ እንዳልክ። ምንም የተበላሸ ነገር የለም። ካሰብከው በላይ በፍጥነት እየሄደ እኮ ነው። እሺ ምን አለች? እንደ አሜሪካ አይነት ጋብቻ እንደማትፈልግ። እሺ አብራራው። ሀብቴ በሚለው መጋባት እንደምትፈልግ። ገዳይ ሲያረፋፍድ ሟች ቀድሞ ይደርሳል አለ ያ ተዋናይ። ምንም አልተሳሳትክም። ሁሉም እንደምትፈልገው እየሆነ ነው። አየህ፣ በእነሱ ቤት ከአሜሪካ የመጣ ሊገባ እኮ ነው። ምንም አልተሳሳትክም። ሁሉም እንደሱ እየሆነ ነው። ስማ፣ አይጥ ለሞቷ ድመት ታሸታለች ነው እኮ ነገሩ። እኔስ የገረመኝ እሱ አይደል ባላሰብኩላቸው መንገድ ወደ ታሰበላቸው መፍጠናቸው። ስማ፣ መጣው። የት? እናንተ ግቢ ማለቴ ያለህበት። ለምን ማለቴ ምን ታደርጋለህ? ጉዳዩን እንዴት እንደማፈጣጥነው ታያለህ። ስማ፣ ካንተ ጋራ ከአንድ ቀን በላይ አልተያየንም። ተጠንቀቅ። መምጣት ግን ተገቢ ነው። ለምን አስፈለገ? በጣም ተገቢ። ጉዳዩ መፈጸም ባለበት ቦታ ላይ መፈጸም ያለበት በጣም ተገቢ ሰዓት ላይ ነን ያለነው። እንዳልክ የሚባል ነገር የለም። ጉዳዩ የጋራችን ነው፣ መነጋገር አለብን። አይ ባሻ፣ አሁን የነገር አባት እንትና ይሁኑ ለማለት ካንተ ነው የተሽየ ነው። እኔም እኮ ግራ ገባኝ። እንዴ ምን ላደርግ እያልኩ እኮ ነው። ዘንድሮ ትልልቁ ሰው ሁሉ አልቆ ኩታራውን የቀረው። የአገር ሽማግሌዎች አይሆኑም እንዴ? እነሱ ታዛቢ ነው የሚሆኑት። የነገር አባት እኮ የሚሆነው በኋላ በትዳር ውስጥ ችግር ቢኖር አይቻለሁ ሰምቻለሁ ብሎ በምስክርነት የሚቀርብ ነው። ሽማግሌዎቹ ራሳቸው የነገር አባት ከሆኑ በኋላ ትዳሩ ችግር ቢገጥመው ምስክርም ዳኛም ሊሆኑ ነው። አይሆንም። እንደዛ ከሆነ እናስብበታለን። ምን ታስቢበታለሽ? አንድ ሳምንት እኮ ነው የቀረው። ካሁኑ ሰው መርጠን ፕሮግራም ካላስያዘን እንዴት ይሆናል? እንዴት እንደሚሆን እኔ ያሳይሻለሁ። እኔ እንጃ፣ ያስፈራል። እኔ ፈርቻለሁ። ከሆነ ፍርሃት ውስጥ ይገርምሻል። እኔ ደግሞ ስወጣ እየተሰማኝ ነው። ተጠንቀቅ፣ በስሜታዊነትና በግብታዊነት እንዳትጎዳ። ለምን? እንዳንቺ አንዲት አብል እንኳን ሳላገኝ ለምን ልጎዳ? ካልነጠቀኝ። ኧረ አያደርገውም። አትሳሳት፣ ሰውየው ምንም ነገር ያደርጋል። ለነገሩ እውነትሽን ነው። ዱርዬ ምን ቀልባለሁ። ዱርዬ እንዴት ያለውን አንቺ ሙክት የሆነውን በግን ያመጣው እንደሰሞትልሽ። ትልቅ ነው እቴ ትልቅ ነው። ምን ሆነሻ? የሚገርምሽ ነገር ግንዱ ላይ ሳስረው ታገለኝ እንዲህ እያለ እንዴ ምን እንደሚያክል እኮ ኦረ እንዴው በስማ እንዴው እድሜ ይስጠው። እኔ እኮ ደግሞ ስሰጠኛን ካርቶን ምንድነው ብዬ ካርቶኑን ክፍት ሳረገው ይሄ አንደኛ የሚባለው ስመጥሩ ውስኪ ይሄን የሚያክል ውስኪ ማብሮ መጣ። እውነትሽን ነው። ወይ ይገርምሻል። ያችን እኮ ጠጅ ቤት አስቀየምኩት ብሎ ጠጥቶት እኮ ካሳ እኮ ባሻ። በእውነት ይሄ የትልቅ ሰው ልጅ ነው። እግዚአብሔር ያክብረው። ሌላ ምንም አልለውም እናቴ። ወይ
ውይ እንደው አንዳንዱ እኮ ወይቸው አየሁት። በጣም የሚገርም ነው። እሱ ግድ የለም ሲመጣ እንግዲህ እንደሚሆን አድርገን እናስተናግደዋለን። ደግሞ አየሽ ትልቅ ሰው መሆኑ እሱ ይዞ አልመጣም። ላከ መጀመሪያ ላከ እኮ መታረቂያውን ላከ። አሁን በቀደም የያዘው ድንጋይ ትዝ ይልሻል? ትልቅ ሰው ያሳደገው እኮ እንዲህ ነው። መቼስ አፍማ ሳት ብሎ ሊናገር ይችላል። ግን ይኸውልህ እንደዚህ ነው የሚታረም። ሲታረም በዚህ መልክ ነው የሚታረም። ይልቅ የጀመርነውን ሳንጨርስ እንዴ አሁን ለነገር አባቱ እኮ ከ3 ሰው በላይ ብዙ አያስፈልግም እኮ። አዎ 3 በቂ ነው እንጂ እማኝ እኮ 3 ነው። ውይ ይልቅ የረሳነው የልጁን እማኝ ነው። ኦሆ ለካ እሱም ተማሪ ነው የነገር አባት ምን እየመጣሽ ተኛ ለተስፋ ተበጀ። አንተ ጉደኛው ምንድን ያረከው? ምን ነው ባሻ? እንደው ምንን አስመልክተህ እኔ ላከው በጉና ውስኪውን? እንዴ ደስ ብሎኝ ነዋ። ውይ እሰይ እናቴ ደስ ይበልህ። ደስታ ከቤትህ አይጥፋ እናት አለ። በምንድን ነው ደስ ያለ? ወይዘሮ ሰናይት ባሻን አገኘሁ እኮ ታረቅን። ከዚህ በላይ ደስታ አለ እንዴ? ተባረክ እናቴ አንተ ትልቅ ሰው ነህ እናት አለም። በል እንግዲህ ባሻዬ እንግዲህ እሱ ከመጣ ውስጥ ልግባና እኔ ጉድ ልበላ። በሽ ያው ሰንዬ ያችን እሞዳታለሽ አይደል? እሺ እንደምትወደው ነው እንደዚያች እንጂ በለኛም ከቤት እንግባ። ምን ነው ባሻ እዚቹ በረንዳ ላይ ንፋስ እየወሰድን ያመጣዋትን ነገር እየጠባበስን እየቀማመስን ብንጨውት ይሻላል ብዬ ነው። ነው እንዴ ባርበኪው? አዎ ና በል ና ኖር ወይ አንተ ጉደኛ ደግሞ ሰምቼልሃለሁ እኮ ሌሊ ከጎረምሳ ጋር መስላህ እንዴት እንደተቆጣሃት በእውነት እዚህ ላይ ጨብጠኝ። ተባረክ ይሄ ነው በእውነት ተባረክ። ትልቅ ሰው ይሄ ነው በእውነት። ዛሬን ማየት ምን ዋጋ አለው? ዋናው ድሮን ማሰብ እኮ ነው። እንግዲህ ይኸውልህ ተመስገን ነው ለዚህ ደረሰች። አይ ጥሩ ነው ተመስገን። እንደምናየውና እንደምንሰማው ዲቃላ ብታመጣብህ ኖሮ ምን እንሆን ነበር? ፈጣሪ ጠብቆኛል። ተመስገን ፈጣሪ እስከዚህ ጠብቆኛል። አረ እንደው እንኳን መጣህልኝ። እንደው የዛሬ ሳምንት እኮ ነው ፊርማ የሚያደርጉት። በፊርማ ብቻ ሊወስዳት የለም አሜሪካው እኮ ነው። አሁን የፊታችን ሰኞ ፊርማ በማዘጋጃ ቤት ያከናውኑና እሱ ረፍቱን ሲጨርስ አሜሪካ ይመለሳል። እዚያ ፕሮሰሱን አንዳንድ ነገር ጨርሶ ተመልሶ ይመጣና ቆንጆ ሰርግ ደግሳለሁ። ያው ጠቅልሎ ይዞ አሜሪካ። ለጉዞ ፕሮሰስ ነው። እንደዚያ ነው። እና እንደው የፈለኩህ መቼም ለዚህ ክብር ተበቃን የነገር አባት እንድትሆንልኝ ለማለት ያህል እዚያ ታዛዥ ፊርማው ባሻ እኔን እንዴት ትጠይቀኛለህ? ታዘኛለህ እንጂ ምን ሆነሃል? ተቀብያለሁ። እሰይ ያክብርልኝ መድኃኔዓለም ያክብርልኝ። ይልቅ ባሻ የፊርማቸው ነገር እንዴት ነው ማለት? ቆይ እኔ የምለው ሀብትሽ የኔ ሀብቴ ያንቺ ነው? ከጋብቻ በፊት ያፈራነው ሀብት የየግላችን ነው? አንተ ምን እሷ እንደሆነች ተማሪ ነች ምን አላት ብለህ ነው? የእሱም ቢሆን እንግዲህ ገና ወደፊት የሚታይ ነው። አይ እንደው ያው ካንተ የሚሰጣት ውርስ ካለ ብዬ ነው። አዎ እንዴ ምን ሆነሃል? ይሄ 04 ያለውን ትልቁን ግቢ የኔም ቤት በስሟ በሊልዬ ስም ማዞርኩ ለሰጠኋት እኮ። ለዚህ እኮ ነው ባለፈ ትዝ ይልሃል ታንተ ጋራ እዚያ ጠጅ ቤት የተጋጨ ነው። በዚህ የተነሳ ለልጄ ቅርስ ላቆይ ብዬ እኮ ነው። ምን አባቱ ለሷ ነው። ይኸው ቆየላት ሰጠኋት። ልክ ነህ ባሻ፣ ጥሩ ዘይደሃል። መቼም እኔ ነገሮችን በጥልቀት ነው የማየው። ባልነኝ ብሎ ቤቱን የኔ ብሎ እንዳይሞጨልፋት ብዬ ነው። አንተ እንኳን ገንዘቧን ራሷን ሰጣው የለ እንዴ? እስቲ እንማከራለን፣ እንጫወታለን። ለማንኛውም ያመጣሃትን እንዴት ሁለት እያል እንድንጫወት ቆይ መለኪያ ይልምጣ። ቆይ እናቴ ይልምጣ። ቆይ መጣ። ሰንዬ ባሻ ገድዬ ተስካርህን አወጣዋለሁ ብዬ ነበር። አትጠራጠር፣ አደርገዋለሁ።
መቼም በዚህ ጊዜ የደረሰች ልጃገረድ እንዲህ በክብር መደር ትልቅ ነገር ነው። በጣም 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 ስንቱ በሚታይበትና በሚሰማበት ጊዜ በክብር መዳር እኮ ትልቅ እድል ነው። አረ በጣም በጣም ትልቅ እድል ነው። ደግሞ እኮ ሊሊ ጥሩ ልጅ ነች። ከላይ ሲሰጥህ ነዋ። በዚህ አካባቢ አሁን ስንቱ መሰለህ ከጋብቻ በፊት ወልዶ የቤተሰቦቻቸውን ቅስም ሰብረው የራሳቸውንም ቅስም የሰበሩት። መቼም ያንዳንዱ የጉርምስና ያጉል ቅብጠት ነው፣ ያንዳንዱ ደግሞ በየዋህነት በሞኝነት የመታለል ነው። ይሄ መታለል ያልከው ያስተዳደግም ውጤት ይመስለኛል። እንዴት ማለት ጥሩ ነው። ቤተሰብ ከልጆቹ ጋር በየደረጃው መመካከርና መወያየት ያስፈልጋል። እውነት ነው። ያንዳንዱ ልጅ አስተዳደግ የግዞት ያህል ነው። ሆኖም ግን በግልጽነት ሰበብ ሁሉን ነገር ለልጅ መልቀቅ አደገኛ ነው። ልክ ነው። አንዳንድ ቤተሰብ ልጁን የጠቀመ ይመስለውና የ50 ሺህ ብር ሞባይል አስይዞ ትምህርት ቤት ይልከዋል። አንተ እሱን ትላለህ? ተማሪዎች አጥፍተው ትምህርት ቤቱ በተማሪዎች ላይ ቅጣት ከጣለ የወላጅ ጩኸት ልጅ የተነካ የሚለው ነገር እኮ ማአት ነው። የዛን ጊዜ መቅጣት የሚያስፈልገው እንዲህ አይነቱን ወላጅ ነበር። መቼም ትምህርት ቤቶች የቻሉት ጉድ እንዲህ እንዳይመስልህ። አረ ይሄ ነገር እየረፈደ አልመሰለህ? አይ ገና ነው። ግን በጠዋት ከቤት እንገናኝ ለምን እንዳሉ ብቻ ነው ያልገባኝ። አይ እሱማ ያው አጀብ አድርገን ይዘናቸው እንድንሄድ መሰለኝ። ፊርማ ነው። ምን የተለየ ነገር አለ? እዛው እኮ መገናኘት እንችላለን። ደስ ይላል እኮ። እዛ ተገናኝቶ እንደማይተዋወቁ ከመሆን ከዚህ አጀብ አድርገን ስንሄድ ለባሻም ደስ ይለዋል። አረ ደስ ይበላቸው። ዛሬ እኮ የሊሊ ብቻ ሳይሆን የሰናይትና የባሻ ነው ሰርጉ። አዎ ሰርጉስ የነሱ ነው። በደንብ አድርገን ደግሰን ማስደሰት ነው። የምን ድግስ አመጣ አንተ ጉደኛ? ድግሱንማ ሰናይት ታሽ ሙነሙነዋለች። አረ እባክሽ በዚህ ደረጃ ድግስ አስበዋል? ታዲያ እንደውም ባሻ ወተር ፓርክ ደብረ ዘይት እያሉ ነበር። አይወደድባቸው? ተቀልጃለሽ እንዴ? 3 የሚከራይ ቤት አላቸው። በዛ ላይ ደግሞ ከአዳማ አዲስ አበባ የሚሰሩት ባሶችስ በእድሜ ዘመናቸውን ያጠራቀሙትን ይሄ ዲያስፖራ ሊያራግፋቸው ነዋ። ለምን ብለው? እሱም እኮ ያዋጣል። እንደውም የእሱ አይበዛም ብለሽ ነው? አንቺ ለካ እውነትሽን ነው። የእሱ በዶላር ነው። ይመቻት ላጠችው ይሄን ዲያስፖራ። ታይ እንጂ ሊሊም እኮ ምርጥ ልጅ ናት። በማር በወተት ያደገች። በዛ ላይ ደግሞ ከነ ክብሯ ነው ያገኛት። ዞር በይ። ከነ ክብሯ? ዘንድሮ ማን ከነ ክብሩ ቬሎ ይለበሳል? እናቴ የምሬን ነው። ከነ ክብሯ ነች። አንቺ የምርሽ ነው? እንግዲህ በአናቴ ተተክዬ አላስረዳሽም። ማመን ያንቺ ፋታ ነው። ተግባባን? በጣም ተግባብተናል። ምንድነው እንደሱ የምታይኝ? እንዴት አየሽ? ውስጥን በሚሰረስር አስተያየት ነው። ደግሞ በጣም መዘንክልኝ ትመስላለህ። አሳዝናለሁ እንዴ? በጣም እንዴት? በቃ ታሳዝኝኛለሽ። ፍቅር እኮ እንደዚህ ነው። በጣም የምትወደው ሰው ያሳዝንሃል። ሊሊ በጣም መልካም ሰው ነሽ። ደግ፣ ሩሩ፣ ያንቺ መጻኢ ዕድል ለማሳመር የሚጥሩ መልካም እናትና አባት አለሽ። አውቃለሁ። በቃ አለ አይደል፣ ልጎዳሽ አልፈልግም። ምንድነው የምታወራው? ሁሉ ጊዜም ልንከባከብሽ፣ ሁሉ ጊዜም አብሬሽ ልሆን እፈልጋለሁ። አመሰግናለሁ እንዳልክዬ። ቃሉን ሁሌ እንደምትጠብቅ ተስፋ አደርጋለሁ። አትጠራጠሪ፣ ቃሌን እጠብቃለሁ። አምናለሁ። ፋዘር የት ሄደው ነው? እኔ እንጃ፣ ከወጣ ቆይቷል። ሲወጡማ አይቻለሁ፣ ማለዳ ነው የወጡት። ይመጣል፣ ጉዳይ ኖሮት ይሆናል። አንለብስም እንዴ? አንዘጋጅም እንዴ? ብንለብስ ባንለብስ የምታገቢው እኔን እንጂ ልብሴን አይደለ። አንቺ ምን አስጨነቀሽ? አንተ ይሄ እኮ በጣም በህይወቴ አዲስ ምዕራፍ መጀመርበት ቀን እኮ ነው። ከወይዘሪትነት ወደ ወይዘሮነት የምሸጋገርበት ቀን። እኔ ግን የሆነ ሀሳብ አለኝ። ምን አይነት ሀሳብ ነው ያለ? ይሄን አጋጣሚ ለምን አንጠቀምበትም? ምን አድርገን? እኔና አንቺስ ለምን አንጠቃለልበትም? አሾፍክ ማለት ነው? የምን ማሾፍ አመጣሽ? የተሻለ ሀሳብ አይደለም? ይልቅ ብታስብበት ጥሩ ነው። ምን ላስብ? እያልኩት ያለሁት አልገባህም? የዛሬው አየር ምንም አልተስማማኝም። የሰው ነገር ሁሉ አልገባ ብሎኛል። ይገርምሃል፣ ለእኔ ደግሞ እንደ ዛሬ የተስማማኝ አየር ጸባይ የለም። በእውነት በእውነት ረስታዊ ካልሆነ በስተቀር ስራችን 90% ላይ የሚረግጠው እኮ ዛሬ ነው። እሱንማ ካሰብኩ በጭንቅላቴ ቆሜ ነው የምደንሰው። ከላይ እንጂ ውስጤ በጣም ተደስቷል። አይ የበዛም ደስታ ጥሩ አይመስለኝም። ለምን? ደስታ ደስታ ነው። የበዛ ያነሰ የሚባል ነገር አለ እንዴ? ለምሳሌ በዚህ ስራ የኔ የእንዳልክና ያንተ ደስታ እኩል ነው? እንደየስራችን ተጠቃሚነታችንም ለየቅል ነው። በእውነት ያሳዝናል በጣም። እውነቴን ነው። ምንም የሚያሳዝን ነገር የለውም። ታይ እንጂ የስራው ባለቤት ለምን አብዝቶ ተጠቀመ ይባላል? ደግሞ እኮ በብዛት የተጠቀመው እንዳልክ ነው።
ከኔ የተለየ ድርሻ ሰጠኸው እንዴ? ለምን አባቱ ያስያዙት የቤት ካርታ የሚመለሰው በዚህ ስራ ሲካካስላቸው ብቻ ነው። ልትመልስለት ነው? ምን ነው አብዝቶ ደሳለሽ? እንዴት አልደሰት? ሊሊ ማለት እኮ እህቴ ማለት ናት። ኧረ እባክሽ የት ተገናኝታችሁ? በቃ መወለድ እኮ ቋንቋ ነው። እኔ ስለ መወለድ መች አወራሁ? ስለ እድሜያችሁ እንጂ። አንቱ ምን አይነት ሰው ነው? እንደምታየኝ አይነት። ስለ እህትነት እያወራው እርሶ ስለ እድሜ ያወራሉ እንዴ? ያው የዘፈን ዳርዳሩ ብዬ እኮ ነው። እኔ ስለ ዳርም ስለ መሀልም አላወራውም። ባታወሪስ? እኔ ሲገባኝ እንዲህ ገባኝ። ምን ይደረጋል? አሀ ገባኝ። ታዲያ ሳይገባሽ ለምን ግራ ታጋብኛለሽ? ለመሆኑ ምንድን ነው የገባሽ? አሀ ብዙ አንራራቅም፣ የአንድ ዘመን ልጆች ነን ለማለት መሰለኝ። ነውም አይደለም? ውይ ይቅርታ፣ እኔ የእናንተ ዘመን ሰዎች አትገቡኝም። እንደዚህ ነው እንደዚያ ነው ማለት አልችልም። ትችያለሽ። ምን ማለት ነው? ታውቃለህ ሊሊ በእኔ ልህ እኮ ነው ከእንዳልክ ጋር የጀመረችው። እና እንዲህ እንዲሆን ታስቦ ታቅዶ መሰለኝ ነገሩ ሁሉ የተከናወነው። ለዛ እኮ ነው አሁን ምን አለሁ ማለት ነው። እዛው እንደ ፍጥርጥራቸው ይሁኑ። ሰው እንደሌለው ታውቂያለሽ። ለምን አለውልህ ከጎንህ ነኝ አትዩ? ሊሊ እኮ ግቢ ውስጥ አለች። ተኑራ ሊፈራረሙ መሰለኝ አይደል? ቀኑ እንዳይበላሽ ነገሩም እክል እንዳይገጥመው ብዬ ነው። አንተ ካልክ ምን አገባኝ፣ አናግረዋለሁ። አየሽ፣ እየሆነ ያለውን ነገር መሰለል ያስፈልጋል። ማለትማ ልጁ ሽንታም ነገር ስለሆነ ልቡ ርዶ ሀሳቡን እንዳይቀይር ከጎኑ መሆን አለብን። መቼም ሊሊ ከእናቱ ቤት ካርታ ትበልጥበትም። አትሾጂ፣ ወንድ ልጅ ነው። እና ወንድ ቢሆን ከእናቱ ትበልጣለች? ቃሉ ነዋ። እናትና አባቱን ይተዋል፣ ከሚስቱም ጋር ይተባበራል ይላል። ለተፈለገ በእውነት ለተዋደዱ ሰዎች ነዋ እንጂ ለእንደዚህ አይነት የውሸት ጋብቻ እኮ አይደለም። አሁን አንቺ ሙግቱን ትተሽ ለምን እሺ ብለሽ አትሄጂም? በደስታ ብያለሁ። እኔ እኮ ታዛዥ ነኝ። ኤሎን መስክ የተባለ የዓለማችን ቱጃር የሰርጉ ቀን ሚስቱን ምን እንዳላት ታውቂያለሽ? ሰርጋቸው ላይ አልነበርኩኝምና አላውቅም። አሽሙሩ ይገባኛል። እኔም በሰርጉ ላይ አልተገኘሁም፣ ግን እድሜ ለቴክኖሎጂ ሲወራ እንሰማለን። ምን አላት ሲወራ እንደሰማኸው? በዚህ ትዳር ላይ የበላይ አዛዡ እኔ ነኝ አላት። አትጨነቅ፣ ብዙ መንገድ መሄድ አይጠበቅብህም። ተረትና ምሳሌም አያስፈልገውም። በእኔና ባንተ ህይወት ውስጥ አዛዡ አንተ እንደሆንክ ሁለታችንም እናውቃለን። ፈጥኖ የሚገባሽ ነገር ይማርከኛል። በይ አንቺም ሂጂ። ሰውን ሰው የሚያስብለው ሀብቱ ሳይሆን ንጉስ ዳዊት ለልጁ ሰለሞን እንዳለው ሰው ሆኖ መገኘት ነው። ምን ጥርጥር አለው? ምንም። በደስታቸውም በሀዘናቸውም አብረን መሆናችን የሰውነታችን መገለጫ ነው። የሽማግሌው ኮሚቴ ዛሬ ምን ሆኖ ነው የጠፋው? አይ ቢዚ ናቸው። ወንዱ ከሚስቱ ተጣልቶ ማረፊያ ቤት ነው። ሴቷ ደግሞ ኪሎ ቀንሳለሁ ብላ ስፖርት ቤት ነች። እሺ የሴትየዋ ሲሆን ወንዱ ግን የተጣላ ያስታርቃል ሲባል ራሱ ተጣልቶ ሸቤ እንዴ! ምን ታደርገዋለሽ? የዘንድሮ ነገር እንደዚህ ሆኗል። አትስከር የሚለው የጤና አስተማሪ ከቆርጌ ጋር ተጠርጎ ይወጣል። እኔ የምለው ሴትየዋ ግን ጠንካራ ሴትዮ ናቸው። ሰውነት ለመቀነስ ጥሩ ነው። ምን ነው ደጋገምሽው? አይ እርሶም እዚህ የተገኙት የሚፈልጉትን ስላጡ ነው። እኔ የምፈልገው ምንድን ነው? እድሜ የሚቀንስ ነገር። አንቺ እርሶ ወይ ከተፎዬ እንዴት አረፈድክ እናቴ? ደህና አረፈድክ? በሉኑ ከመጣችሁ አይቀርማ ግቡና ካፋችን እህል እናርክ። እንዴ ባሻ ሳይመጡ ደውሎ ነበረ። ጊዜ ለመቆጠብ በልታችሁ ጠብቁኝ ብሏል። ኑ በሉ ቶሎ በሉ። ኑ በሉ። ተዘጋጅቷል። ቶሎ በሉ። የምሬን ነው። ይገባኛል። ሚዜዎችስ? ሚዜዎችስ? አንቺ ብቻ እኮ ነሽ ሚዜ። እውነት ነው። የተለመደ ባይሆንም አኮራሃለሁ። ደግሞ ለፌክ ሰርግ ለካ ወቁልኝ ነው። ደግሞ ገና ለካ ሰርግም ታቅዷል። እሱ ላንተ ነው ፌክ መሆኑ። ለነ ሊሊ ግን አለማቸው ነው። አራጅና ታራጅ በአንድ ላይ አይገርምም? ስማ ክርስቶስም በአራጆቹ ፊት እንደዚህ ነው የሆነው። የሱ ዝምታ ለኛ ነው፣ የሱ ስቅላት ደግሞ ለዓለም ነው። እሺ የነባሻ ለማን ነው? ለአለቃ ጥቅም። ፌር አይደለም ይሄ። ስለዚህ ምን ይሁን? ይሁን ጥፋ ይለኛል ውስጤ። ሙሽራ የቀረ የሚለውን የአበባ ደሳለኝን ሊሊ ልታዘፍራት ነው? እየቀለድኩ አይደለም። ብር ብዬ በጠፋ ደስ ይለኛል። እናትህን አስብ። አስቢ ውስጥ ለኔ እናት ብዬ የሊሊን እናት እኮ እየጎዳው ነው። ዓለም እንዲህ ነች።
አንዱን ጥላ አንዱን ታነሳለች። ስለዚህ አንዱ ሲወድቅ አንዱ ሲነሳ በሳቅና በለቅሶ እንዲሁ እንኖራለን። እውነት ነው። ሀዘን የሌለበት ሳቅና ደስታ ብቻ ያለበት እሱ ከእግዚአብሔር ጋር የምንኖርበት ስፍራ ነው። የምንኖርበት አልሽ? አሁን እኛ ከእግዚአብሔር ጋር የሚያኖር ምን በጎ ነገር አለን? ተይው እሱን። በጎ ነገር የተሰራልን እንኳን መቼ በአግባቡ ተቀበል? እድል አለን። እየመሸ ቢሆንም አልጨለመም። ያው እድላችንን ለመጠቀም ፈቃደኛ ከሆነም ማለት ነው። ምን እድል አለኝ መንበር? ይሄን ነገር ባልፈጽም የእናቴ ሞት ፊት ለፊቴ ድቅን ይላል። እሺ እሱን ፈጸምኩ ደግሞ ብዬ ዞር ስል የሊሊ የባሻ የማይሰናየት ነገር ፊት ለፊቴ ድቅን ይላል። ሞጫ የሌለው ነገር ውስጥ እኮ ነው የገባሁት። አትጠራጠር፣ ለእግዚአብሔር የሚሳነው የለም። ሞጫ መንገድማ አናጣም። መንቢ የሊሊ የራስ መተማመን እያየሁብሽ ነው። ያልጠበቅኩብሽንም እርጋታ። በቃ ዓለምን እንዳመጣጣው መቀበል ነው። አውቀሻል። ግን ዛሬ እኮ ሰርግ ነው። የቃቃም ቢሆን ሀናን ቀብረን ከተቀበረችበት ምድር በላይ እኛ ልንጨፍር ነው። ህይወት እንዲህ ናት እንግዲህ። ግን እኮ እኛም ብንሆን ጊዜው በደረሰ ሰዓት ወደ ሀና እንሄዳለን። ማናችን ይሄን እናስተውላለን እንዳልክ። ስለዚህ ለዚህ የክራይ ቤት ለሆነች ዓለም ጥለናት ለምንሄደው ለዛው ለምን ግን ተጨካከንን? ግለኞች፣ ጨካኞች፣ ስግብግቦች በአፍ እንጂ በተግባር ፈጣሪን ማናቅነን። ምንም ወንጀል ውስጥ በምድራዊ ሁኔታ ተገፋፍቼ ብገባ ፍርድ ከሰማይ እንዳለ እኮ አውቃለሁ። አትጠራጠር፣ እግዚአብሔር ይፈርዳል። እንግባ። ባሻ መጣለው ብሎ ዘገየኮ። ምንድነው የሚሻለ እናንተ? ወይ እንደውልለትና እዛ ይምጣ። እንዴ አይሆንም፣ ከዚህ አብረን ነው የምንሄደው። ሊልዬ እንዳይረፍድብን እኮ ብዬ ነው። ኃይል ወጋ ይሆ ኃይል ወጋ ይሆ ኧረ ጎበዝ ምነው ኧረ ጎበዝ ምነው ኧረ ጎበዝ ምነው ኧረ ጎበዝ ምነው በሞትኩት ምንድነው? ምን ነው? ኧረ ሰላም ነው፣ ሁሉ ሰላም ነው። ምን ነው ደነገጣችሁ? ፖሊስ የሚደነግጥ ወንጀለኛ ብቻ ነው። ምን ነው በዚህ አካባቢ ወንጀለኛ አለ እንዴ? ማን ነው ወንድሜ? እነማን ናችሁ እናንተ? እኔ 50 አለቃ ወርዶፋ እባላለሁ። ወንድሜ ደግሞ 50 አለቃ ወርቅነህ ይባላል። ምንድነው? ወንድሜን ምን አርግ እያላችሁት ነው? ወንድምህን ምንም አርጋ አላሉትም። እዚህ መሃል ወንጀለኛ ስላለ ነው። ዞር በይ ትንኝ። የሰው ሰርግ ባትበጠብጪ ጥሩ ነው። የማነች እቺ ቀባጣሪ? አልቀባጠረችም። ስማ፣ ይሄን ወንጀለኛ እንዳልክን የውሸት ከአሜሪካ መጪ ዳያስፖራ አድርገህ እግቤ በዚያች ደላላ አማካኝነት አታለሃት አስገብተህ ስታበቃ በእጅ በመንበርና በሃና በኩል ልጄ በፍቅር እንድትቀና አድርገህ በፍቅር በሱ አስጥለህ ቤቴን አሽጠህ ካርታውን በእጅ አዙር ልትወስድ ነበረ። አዎ አንተማ ተሳክቶልህ መስሎ መርዝ ብልቃጥ ውስጥ የከተትከን መስሎ አይሳካም። ልንገርህ። እንዴ ምንድነው ማዬ? ምን ማአት እንደሆነ እኔ ምን አውቄ። አበቃ። መቼም በአንተ ተንኮል እንደማትጥለኝ ነግሬህ እኮ ነበረ። እድሜ ለመንበረ። አበቃቃ። አዝናለሁ እንዳልክ። ያንተ የእናት ቤት ካርታ እንዲመለስ የእነዚህ ምስኪን ድሆች ቤት መሸጥ ያለበት አይመስለኝም። ሁላችንም በደሙ ተነካክተናል። ማንም ንጹህ የለም። እንዴ እንዳልክ ጋር ተመካክረው ቤታችንን ሊያሸጡ ነበር ማለት ነው? በማጭበርበር ወንጀል ተከሰ በህግ ትፈለጋለህ። ወንድሜ አንተም ተከተለን። ወይዘሪት መንበረ ስለ ትብብርሽ እያመሰገንን አንቺም ትከታይን። እንቀጥል። መልካም ነው። እቺ ጀንበር ሳጠልቅ ተመልሰን እንደምንገናኝና እራት አብረን እንደምንበላ ተስፋ አድርጋለሁ። አንተ ወሬ አለ ነብይ ነኝ ወሬ እንዴ አረ ወይ